glory be to Jesus Christ. ክብር ለእግዚአብሔር ይሁን። ቀጥሎ የምናሳያችሁ በሶስት የተለያየ ጊዜ ነብይ ቲቢ ጆሹዋ ስለ ትዳርና አንድን ትዳር ከሰማይ መሆኑን የምናውቅባቸውን ጥበቦችን ያስተማረበትን ጠቃሚ ትምህርትን ነው። እያዳመጣችሁ ተባረኩበት። You caught your husband with another woman and it's like you're going out with another woman. እዚህ መሃል ባለቤትሽ ከሌላ ሴት ጋር ግንኙነት እንዳለው የደረስሽበት ሴት አለሽ። ይህም ነገር ቤታችሁንና ትዳራችሁን አበላሽቶታል። ስለሰማሽውና ስላየሽው ነገር የእግዚአብሔር መንፈስ የሚናገረውን መስማት ትፈልጊያለሽ? እባክሽ ወደዚህ መድረክ ነይ። ኢየሱስ ይወድሻል። Man of God, please save my marriage. I was the woman who said got a husband with. የእግዚአብሔር ሰው እባክህን ትዳራችን አድንልን፣ ባለቤትሽን ከሌላ ሴት ጋር ሲያመነዝር ይዘሽዋል ብለህ አሁን የጠራሃት ሴት እኔ ነኝ። You caught your husband. Yes. ባለቤትሽን ከሌላ ሴት ጋር ይዘሽዋል? አሁን ትክክል ነው። 3 ጊዜ ነው ያዝሽው። መጀመሪያ ጊዜ ጓደኛሽ ናት የነገረችሽ። ከዚያም በተደጋጋሚ 2 ጊዜ ይዘሽዋል። አሁን ትክክል ነው። But you still need to examine all this. ነገር ግን ይሄንን ነገር በሚገባ መመርመር አለብሽ። ለምን ይሄንን ክስተት መመርመር እንዳለብሽ ታውቂያለሽ? ይሄንን ጥያቄ ራስሽን መጠየቅ አለብሽ። አንቺ ራስሽ እያመነዘርሽ ያለሽው በአካል ነው ወይንስ በመንፈስ? A man meeting you in the dream. Yes, sir. You are a fornicator spiritually. በህልምሽ እየመጣ ካንቺ ጋር ግንኙነት የሚያደርግ ሰው አለ። አሁን ትክክል ነው። ይሄንን እኮ ነው ያልኩኝ ያለሁት። አንቺ በመንፈሳዊው ዓለም አመንዝራ ነሽ። አታስቢ። አንቺም ሆንሽ ባለቤትሽ ነፃ መውጣት አለባችሁ። ሁሉ ነገር መልካም ይሆናል። ትዳራችሁ የእግዚአብሔር ፈቃድ ነው። ሂጂና ጠብቂኝ፣ ባለቤትሽንም ደውዬ ጠራዋለሁ። Please, I need to explain this. It will look strange to everyone. እባካችሁ ይህንን ባለፈው ሳምንት የመጣውን ትንቢት ማብራራት ፈልጋለሁ። ይሄ ለብዙ ሰዎች ግራ የሚያጋባ ነገር እንደሆነ ማውቃለሁ። ወንድሜ አንዴ ተነሳ። ለምሳሌ መንፈሳዊ ጥቃት ቢደርስብህና ከሆነች ሴት ጋር በህልምህ የግብረ ሥጋ ግንኙነትን ብታደርግ ይሄ ድርጊት ባለቤትህንም ሕይወት በተመሳሳይ መልኩ ይጎዳዋል። አንዲት ሴት በህልምህ ሁል ጊዜ የመጣች ካንተ ጋር ግንኙነትን ማድረጓ እንዴት የሚስትህን ሕይወት ሊጎዳው ይችላል? ይኸውልህ በህልምህ ከዚህ ሴት ጋር ግንኙነት እያደረግክ በእውኑ ዓለም ደግሞ ከባለቤትህ ጋር ግንኙነት ስታደርግ ይሄ ሚስትህን ወደ ሌላ ወንድ ሄዳ በዝሙት እንድትወድቅ በሚያደርግ መንፈስ እንድትያዝ ሊያደርጋት ይችላል። ይሄም ሚስትህን አደጋ ላይ ሊጥላት ይችላል። But the world does not know this. And I know thousands of people say, what does this man say? ዓለም ግን ይሄንን አይረዳም። ይገባኛል ብዙ ሰው ይሄ ሰውዬ ምን እያለ ነው ብሎ ግራ እየተጋባ እንደሆነ። ዓለም እንዲያውቅልኝ የምፈልገው ይሄ ለዓመታት የሰራሁት ስራዬ ነው እኮ። ሰዎችን ከአጋንንት እስራት ነፃ እንዳወጣ እግዚአብሔር በየቀኑ ነው የሚጠቀምብኝ። ይሄ ለኔ ስራዬ ነው። ስለዚህ ማወቅና መረዳት አለብኝ እኮ። I did not read it. ይሄንን ነገር የትም አንብቤው አይደለም እየነገርኳችሁ ያለሁት። ይሄ ስራዬ ነው፣ ጥሬ ነው፣ ከልምዴ ነው እያካፈልኳችሁ ያለሁት። አንተ ሐኪም ነህ አይደል? አዎ ሐኪም ነኝ። ስለዚህ ሐኪም ስለሆንክ በምታክመው የሕክምና ዘርፍ የማታውቀው ምንም ነገር የለም አይደል? አዎን። አየህ፣ እኔም አሁን ስለማወራው ነገር ለረጅም ጊዜ ሲሰራው የነበርኩት ስራ ነው። ለብዙዎች ግራ ቢያጋባም በሚገባ ስለማውቀው ነገር ነው እየተናገርኩት ያለሁት። Now, if you are having an attack in the dream and a woman meeting you, ስለዚህ እያልኩኝ ያለሁት አንዲት ሴት በህልምህ ሁል ጊዜ የመጣች ካንተ ጋር ግንኙነትን ካደረገች አንተ ደግሞ ከነቃህ በኋላ በየትኛውም ቀን ከባለቤትህ ጋር ግንኙነትን ካደረክ ሚስትህን አደጋ ላይ ትጥላታለህ። ሚስትህም ወደ ሌላ ወንድ ሄዳ በዝሙት እንድትወድቅ በሚያደርግ መንፈስ እንድትያዝ ሊያደርጋት ይችላል። ስለዚህ
እነዚህ መናፍስት ባንተ በኩል አልፈው ሚስትህንም ያጠቋታል ማለት ነው። አንተን ብቻ ሳይሆን ሚስትህንም ሆነ ማንኛውም ካንተ ጋር በዚህ መልክ ግንኙነት ያለውን ሰው ጭምር ነው የሚያጠቁት። ይህንን ዓለም አታውቁትም። አየህ ምን ያህል አደገኛ ነገር እንደሆነ። But this is the first time you hear this. ይህንን ነገር ስትሰማ የመጀመሪያ ጊዜህ ነው አይደል? አሁን የእግዚአብሔር ሰው አውቃለሁ፣ አንተ ብቻ ሳትሆን አብዛኛው ሰው ለመጀመሪያ ጊዜ ነው ይህንን የሚሰማው። ተቀመጥ ወንድሜ። So that is what I was telling the woman. እንግዲህ ይህንን ነው ለልጅቷ በትንቢት የነገርኳት። ባለቤቴን ከሌላ ሴት ጋር ያስኩት አለች። ባለቤትሽን ከሌላ ሴት ጋር ያስሽው? አንቺ እኮ መንፈሳዊ ጥቃት ደርሶብሻል። የሆነ ሰው በህልምሽ እየመጣ ይገናኝሻል። እናም ይሄ ነገር ነው ባለቤትሽን እየሄደ እንዲያመነዝር የሚያደርገው አልኳት። Many of you just believe that it's only physically. ብዙዎቻችሁ ዝሙትን በአካል ብቻ ከፈጸምን ብቻ ነው የምንጎዳው ብላችሁ ታስባላችሁ። እንደዛ ግን አይደለም። በዚህ ዘመን ብዙ ቤቶች ውስጥ የምንመለከተው ይህንን ነው። ብዙ ሴቶች አሁንስ በቃኝ፣ መረረኝ፣ መፍታት አለብኝ ብለው ፍቺን ይፈጽማሉ። ነገር ግን ባላቸው ወደዚህ ህይወት እንዲገባ የሆነው ሚስት በህልሟ ካላት የግብረ ሥጋ ግንኙነት የተነሳ መሆኑን አይገነዘቡም። If she knew, she would not take that action. ምክንያቱም በሚገባ ብትረዳ ኖሮ ፍቺውን አትፈጽምም ነበር። ወይንም አንድ ወንድ ሚስቴን ስታመነዝር ያስኳት ብሎ ፍቺን ይፈጽማል። ነገር ግን ሚስቱ በዚህ ነገር ውስጥ የገባችበት ምክንያት እሱ በህልሙ በሚፈጽመው የግብረ ሥጋ ግንኙነት የተነሳ ያ መንፈስ የሚስቱን ህይወት አጥቅቶት መሆኑን አይገነዘብም። አንዲት ሴት በህልም መታ ግንኙነትን ካደረክ በኋላ ከዛም ከሚስት ጋር ደግሞ በሌላ ጊዜ ግንኙነትን ስታደርግ ሚስትህ ላይ መንፈሳዊ ጥቃት ይደርስባታል። ያም ሚስትህን ሳታውቀው ወደ ዝሙት ህይወት ይመራታል። ይህንን ግን አንተም ሆንክ እሷ አታስተውሉትም። To many today, many home, 50% of home today that are divorce. በዚህ ዘመን 50% ማለት በሚቻል ሁኔታ ትዳሮች ፈርሰው ወደ ፍቺ የሚያመሩት አሁን እየነገርኳችሁ ባለው ምክንያት ነው። እና ይሄ ቸልተኝነትና ዕውቀት ማጣት አይደለም ወይ? ሚስትህ እንዲህ የምትሆንበት ምክንያቱ አንተ መሆንህን በፍጹም አይገባህም። ዓለም ይሄንን ቢያውቅ ኖሮ እጁን በሰው ላይ ከመጠቆሙ በፊት የራሱን ህይወት በሚገባ ይመረምር ነበር። ዛሬ የምነግራችሁን ነገር ይሄ ዓለም ቢረዳው ኖሮ ዛሬ ላይ በየቦታው የምናየው የፍቺ መጠን በጣም በሚገርም ሁኔታ ይቀንስ ነበር። I mean, what could be the reason why you should sleep in the night, you begin to sleep with another woman? ለምንድን ነው ግን ማታ ተኝተህ ሳለ መንፈስ ከሆነች ሴት ጋር ግንኙነትን እንድታደርግ የሚያደርጉክ? ከዛም በኋላ ሚስትህንም ስታያት ከሷ ጋር የመተኛትህ ፍላጎትህም ይጠፋል። ስለዚህ ይሄ ጥቃት የሚመጣው አንተን ብቻ ለማጥቃት ሳይሆን ትዳርህንና ቤተሰብህንም ጭምር ለማጥቃት ነው። Can you see the lesson I said? Take time, carefully listen to this message. ጊዜ ወስዳችሁ ይህንን ትምህርት አዳምጡት። የምትወስዱት ትልቅ ትምህርት አለ። ምክንያቱም እንደዚህ አይነት ነገር በሕይወታችሁ ሲያጋጥማችሁ የሆነ መጥፎ እርምጃ ከመውሰዳችሁ በፊት ከዚህ የአጋንንት እስራት ነፃ መውጣት እንዳለባችሁ ትረዳላችሁ። ለሚስትህም ያጋጠመህን ለመናገር አትፈራም። ሚስትህን ትጠራትና ይኸውልሽ ሚስቴ እንደዚህ አይነት መጥፎ ህልምን እያየው ነው። ስለዚህ ካንቺ ጋር ምንም አይነት ግንኙነት ከማድረጌ በፊት ትዳራችን ከመጎዳቱም በፊት ቤተክርስቲያን ሄጄ ነፃ መውጣት አለብኝ ብለህ ሳትፈራ በድፍረት ትነግራታለህ። And the wife should also be bold to say to husband, my husband. ሚስትም ብትሆን ይህንን ገልጻ ለመናገር ድፍረት ሊኖራት ይገባል። ባለቤቴ ሆይ በህልሜ እንደዚህ አይነት ፈተና ውስጥ እያለፍኩ ነው። ስለዚህ ካንተ ጋር ምንም አይነት ግንኙነት ከማድረጌ በፊት እናም ትዳራችን ከመጎዳቱ በፊት ቤተክርስቲያን ሄጄ ነፃ መውጣት አለብኝ ብለሽ ሳትፈሪ በድፍረት ትነግሪዋለሽ። ነገር ግን ስንቶቻችን ነን እንደዚህ በግልጽ የምንነጋገረው?
ስንቶቻችንን ከትዳር አጋራችን ጋር ምንም ነገር ከማድረጋችን በፊት ነፃ ለመውጣት ወደ ቤተ ክርስቲያን እንሂድ የምንለው? But you should not begin to lie and say nothing happened and you say something happened. እናንተ ግን ተዋሻላችሁ። ምንም ሳይከሰትባችሁ ለጥፋታችሁ ምክንያት ለመፈለግ ብላችሁ ተዋሻላችሁ። ለምሳሌ ባለቤትሽ መጥቶ ለምንድነው እንደዚህ አይነት የጥፋት ህይወት ውስጥ የገባሽው ብሎ ሲጠይቅሽ ጥፋተኛ እንዳትባይ የውሸት ምክንያት ትሰጫለሽ። አይ እኔን አትጨቅጭቀኝ፣ ቲቢ ጆሹዋን ስማው፣ እኔ ፈልጌ ሳይሆን የሆነ መንፈስ በህልሜ እየመጣ ከአቅሜ በላይ አስቸግሮኝ ነው ብለሽ በመንፈሱ ለማሳበብ ተዋሻለሽ። እናንተ ግን ማወቅ ያለባችሁ አንድ ነገር፣ በህይወታችሁ ውስጥ የሌለን መንፈስ በእርሱ ምክንያት ነው ይህንን ኃጢአት የምፈጽመው ብላችሁ ማምለጫ ምክንያትን የምትደረድሩ ከሆነ እንደ አፋችሁ ቃል ይሆንባችኋል። ያ መንፈስም ወደ ህይወታችሁ ውስጥ ይገባል። Your husband, if you never have such a thing because you want to punish your wife, ባሎችም ብትሆኑ ሚስቶቻችሁን ለመቅጣት ፈልጋችሁ አይ እኔ የሆነ መንፈስ ስለሚያስቸግረኝ ትዳራችንን ለማዳን ከአንቺ ጋር መተኛት አልችልም ብላችሁ ብትዋሹ እንደ አፋችሁ ቃል ይሆንባችኋል። ያ መንፈስም ወደ ህይወታችሁ ይገባል። ማወቅ ያለባችሁ ነገር የዕቃቃ ጨዋታ አይደለም የያዝነው፣ ስለ መንፈሳዊ ምስጢራት እያወራን እንጂ። ስለዚህ አትቀልዱ። when it happened to you sincerely and you wake up, የእውነት ግን ይሄ ነገር በህልማችሁ ከተከሰተባችሁ ከእንቅልፋችሁ ስትነሱ ለትዳር አጋራችሁ የተከሰተውን ነገር ንገሩና ነፃ እንድትወጡ አብራችሁ ጸልዩ። ምክንያቱም ይህንን ነገር ቸል ማለት የትዳራችሁን ብዙ ነገር ነው የሚያበላሸው። ቆጥራችሁ የማትጨርሱት ችግርን ነው ይዞባችሁ የሚመጣው። እስቲ መንፈሳችሁ ከተነቃቃ እጃችሁን አሳዩኝ። and two, it is not the face you are seeing in the dream. ሁለተኛ ማወቅ ያለባችሁ ነገር ደግሞ በህልማችሁ ከምታዩዋቸው ሰዎች ወደ 99% የሚጠጉት ፊቶች የሰዎቹ ፊቶች አይደሉም። ሰይጣን ብዙ ጊዜ የንጹሃንን ፊት ይጠቀማል። ሰይጣን ከፈለገ የባለቤትሽን መልክ ተጠቅሞ በህልምሽ መጥቶ ሊያጠቃሽ ይችላል። ከእንቅልፍሽ ስትነሺ ባለቤትሽ በጨለማው ዓለም ውስጥ ያለ አገልጋይ ነው ብለሽ ትደመድሚያለሽ። ይህንን ሐሳብ ለማረጋገጥም መናፍስትን ይለያሉ ብለሽ ያሰብሻቸው ሰዎች ጋር ስትሄጂ እነርሱም እውነት ነው ብለው ያረጋግጡልሻል። ምክንያቱም እውነተኛውን መንፈሳዊ ዓለምን ማየት ስለማይችሉ እነርሱ የነገርሻቸውን ነገር ብቻ ነው ሊያረጋግጡልሽ የሚችሉት። አእምሮሽን ማንበብም ስለሚችሉ ባልሽን በህልምሽ አየሽው አይደል ይሉሻል። ከዛም ባልሽ የጨለማው ዓለም አገልጋይ ነው ይሉሻል። ምክንያቱም የእግዚአብሔር ቃል እንደሚናገረው እንደዚህ አይነቶቹ ሰዎች ሊሰርቁ፣ ሊገድሉ እና ሊያጠፉ ነው የሚመጡት። But if it is a man of God, we examine everything in the light of God's word. እውነተኛ የእግዚአብሔር አገልጋይ ጋር ከሄዳችሁ ግን ሁሉንም ነገር በእግዚአብሔር ብርሃን ስለሚመለከት ፍርዱ ትክክል ነው። ስለዚህ አስቀድሜ እንደነገርኳችሁ ወደ 99% የሚጠጉት በህልማችሁ የምታዩዋቸው ፊቶች እውነተኛ ፊቶች አይደሉም። ሰይጣን በእነርሱ መልክ ራሱን ደብቆ ነው የሚመጣው። አስታውሱ፣ ሰይጣን ተሽሎክላኪ እባብ ነው። But if you are a child of God, they come to you, if they just come to you with a different faces, in the name of Jesus, the real face will come. እውነተኛ የእግዚአብሔር ልጆች ከሆናችሁ ግን ሰይጣን ራሱን ከልሎ በሌላ ሰው መልክ በህልማችሁ ሲመጣ በኢየሱስ ስም ስትሉ እውነተኛ ፊቱ ይገለጣል። ያ ተመሳስሎ የመጣው አካል ላይ በኢየሱስ ስም ስትሉ እውነተኛ ማንነቱ ይገለጣል። የእግዚአብሔር ኃይልም ይህንን ያደርጋል። Thank you. I know the one major thing that touched you today is this spiritual. አመሰግናለሁ። ይገባኛል ዛሬ ይሄ መንፈሳዊ ምስጢር የብዙዎቻችሁን ልብ እንደነካ። ምናልባትም በዘመናችን የ99% ባለትዳሮች ችግር ይሄ ነው። በእንቅልፍ ጊዜ የሆነ መንፈስ መጥቶ
ከእናንተ ጋር ግንኙነትን ካደረገ ስትነቁ ምንም ነገር ከትዳር አጋራችሁ ጋር ከማድረጋችሁ በፊት ሌላውን ሰውም ከመበከላችሁ በፊት ለነፃ መውጣት መጸለይ አለባችሁ። በእናንተ ምክንያት የሌላው ሰው ሕይወት እንዲጎዳ ማድረግ የለባችሁም። ስለዚህ የዚህችን እህታችንን ትንቢት አሁን የገባችሁ ይመስለኛል። ሰው በአካልም በመንፈስም ማመንዘር እንደሚችል። You need to hear, that is why you have to hear God's opinion in every matter. አያችሁ፣ ስለ እያንዳንዱ በሕይወታችን ስለሚሆነው ነገር እግዚአብሔር ምን እንደሚል ማወቅ አለብን። ነጭ መሐረብ ይዛችሁ አቤት ንጻቱ አቤት ንጻቱ ከማለታችሁ በፊት እግዚአብሔር ሆይ እውነት ይሄ ነገር ነጭ ነው ብላችሁ መጠየቅ መቻል አለባችሁ። እንደ አንድ ክርስቲያን ወዲያውኑ ቸኩላችሁ ነጭ መሐረብ ከማለታችሁ በፊት ከእግዚአብሔር ዘንድ ማረጋገጫን ማግኘት አለባችሁ። በጣም ፈጥናችሁ አንድን ነገር በማየት ብቻ ነው አይደለም ብላችሁ አትፍረዱ። The world is like that. ይህ ዓለም እንደዚህ ነው የሚያስበው። እኛ ግን በእግዚአብሔር ቃል ነው የምንመራው። የእግዚአብሔር ቃል ሲናገር የትኛውም ነገር ሲያጋጥመን የዛን ነገር የሚታየውን ሳይሆን የማይታየውን ነገሩን ማየት እንዳለብን ነው። ይህንን ነው የምላችሁ። በዚህ ዘመን የአብዛኛው ትዳር ፍቺ ምክንያት ይሄ ነው። ባለቤትህን የሆነ ቦታ ስላየሃት ወይንም ሰዎች መጥተው ስለ ባለቤትህ የሆነ ነገር ስለነገሩክ ወይንም በህልምህ ባለቤትህ ከሆነ ሰው ጋር የሆነ ነገር ስታደርግ ስላየህ እግዚአብሔር ምን እንደሚል ሳትጠይቅ ወደ ፍቺ ትሮጣለህ። You need to examine this in the light of God's word before taking any action. ማንኛውንም ውሳኔ ከመወሰናችሁ በፊት የጌታ መንፈስ ምን እንደሚል መጠየቅ ይኖርባችኋል። አለበለዚያ በኋላ ላይ በውሳኔያችሁ ምክንያት ትጸጸታላችሁ። When you talk of marriage, there are two things we must take note. The right time and the right person. ስለ ትዳር ስታስቡ ሁለት ነገሮችን በጥንቃቄ መመርመር ይኖርባችኋል። ትክክለኛ ሰውና ትክክለኛ ጊዜ ናቸው። ትክክለኛ ጊዜ ላይ ስትደርሱ ነው ትክክለኛ ሰው የሚመጣው እንጂ ትክክለኛውን ሰው ስላገኛችሁ ትክክለኛ ጊዜ ላይ ናችሁ ማለት አይደለም። በእነዚህ ሁለት ነገሮች ላይ ስህተትን ከሰራችሁ ትዳራችሁ ከፍተኛ ችግር ላይ ሊወድቅ ይችላል። Tell your neighbor, the right time and the right person. The right time bring about the right person. አጠገባችሁ ያለውን ሰው እንዲህ በሉት፣ ትክክለኛ ጊዜና ትክክለኛ ሰው። ትክክለኛ ጊዜ ትክክለኛ ሰውን ያመጣልናል በሉት። ዛሬ ግን ሰዎች ጓደኛቸውን ይዘው ይመጡና ይህችን ልጅ ላገባት ፈልጋለሁ፣ ትክክለኛዋ ሚስቴ የምትሆነው እሷ መሆኗን ንገረኝ ይሉኛል እንጂ ትክክለኛ ጊዜው ግን አሁን ነው ወይ ብሎ የሚጠይቀኝ ማንም የለም። ማወቅ ያለባችሁ ነገር ግን ምንም እንኳን ትክክለኛውን ሰው ብታገኙም በትክክለኛው ጊዜ ላይ ካላገባችሁ ይህ ትዳር ብዙ ፈተናዎችን ማለፍ አይችልም። The right time bring about the right person. Just the right time. ትክክለኛው ጊዜ ነው ትክክለኛውን ሰው ይዞልን የሚመጣው። ስለዚህ መቅደም ያለበት ትክክለኛው የምናገባው ሰው ሳይሆን የምናገባበት ትክክለኛው ሰዓት ነው። ትክክለኛውን ጊዜ ካወቅን በኋላ ትክክለኛውን ሰው ማወቅ ይቀጥላል። ትክክለኛው ጊዜ ትክክለኛውን ሰው ወደ ሕይወታችን ይዞልን ይመጣል። ይሄ ነው የአሁኑ ዓለም ችግር። ነገሮችን በተገላቢጦሽ ነው የሚያደርገው። ዓለም ትልቅ ችግር ላይ ናት። አሁን ያለው የዓለም ችግር የሚጀምረው ከዚህ ከትዳር አካሄድ ችግር ነው። አብረው መኖር የሌለባቸው ሰዎች ይመጡና ይጋባሉ። ከዛም ልጆቻቸው የዓለም ችግር ሆነው ያድጋሉ። Tell your neighbor the right time and the right person. Yes, that is what build marriage. አጠገባችሁ ያለውን ሰው ትክክለኛ ጊዜ ከዛም ትክክለኛ ሰው በሉት። አሁን ማግባት ከፈለጋችሁ ትክክለኛውን የእግዚአብሔርን ጊዜ ጠብቁ። ከዛም ትክክለኛው ሰው ይመጣል። ነገር ግን ትክክለኛውን ሰው አግብቻለሁ ብላችሁ በተሳሳተ ወይንም ትክክለኛ ባልሆነ ጊዜ ብታገቡ ትዳሩ ፈተና ሲያጋጥመው
ያንን ፈተና ማለፍ ይከብዳቸዋል። በዚህም ምክንያት ነው በዚህ ዘመን ምን የመሰሉ ትዳሮች ወደ ፍቺ ሲቀየሩ የምናየው። ሰዎች አግብተው ፈተው ከዛም ሲያገቡ የምታዩት። There's a broken home. It really affects Christian community. የፈረሱ ቤቶች ብዙ ናቸው። ይህም የክርስቲያኑን ማህበረሰብ እየጎዱት ነው። እነኚህ የፈረሱ ቤቶች ልጆቻችንን እጅግ በጣም እየጎዷቸው ነው። ምክንያቱም ልጆቻችን የእኛን ትልቅ እርዳታ ስለሚፈልጉ። ስለዚህ በዚህ ነገር ላይ ተግተን መስራት ይኖርብናል። በትክክለኛው ጊዜ ትክክለኛውን ሰው ካገባችሁ ግን የሀገር ፕሬዝዳንት ብትሆኑም ቀዳማዊት እመቤቷ ይህችው የመጀመሪያ ሚስታችሁ ናት። ዛሬ ላይ ግን የምናየው ተቃራኒውን ነው። ቀዳማዊት እመቤቷ የፕሬዝዳንቱ የመጀመሪያ ሚስቱ አይደለችም። This is a worse way that you build you when you go home thinking about what I'm talking about. ይሄ እናንተን የሚገነባ የእግዚአብሔር ቃል ነው። ቤታችሁ ስትመለሱ አስቡበት። ልጆቻችሁን ሰብስባችሁ ጥሩና የእግዚአብሔር ሰው ለውጤታማ ትዳር ሁለት ነገር ያስፈልጋል ብሎናል። ትክክለኛ ጊዜና ትክክለኛ ሰው በሏቸው። ከዛም ልጃችሁ መጣ እናቴ ይሄ ሰው ትክክለኛ ሰው መሆኑን በተደጋጋሚ በትንቢት ሰምቻለሁ ስትላችሁ ትክክለኛ ጊዜ መሆኑንስ ጠይቀሻል በሏት። ያንኑ አገልጋይ ሄዳ ትጠይቅ። ምክንያቱም ለመውለድም ጊዜ አለው፣ ለማደግም ጊዜ አለው፣ ለመስራትም ጊዜ አለው፣ የዘራነውን ለመብላትም ጊዜ አለው። ለሁሉም ነገር ጊዜ አለው። Are you talking of a young one that just get married? You don't know whether it's your future partner or your husband or not, because the person is tall or is slim or is light in complexion or because he has a big stomach. የምታገቡት ሰው ትክክለኛ ከጌታ የሆነ ሰው መሆኑን ሳታውቁ ሰውየው ረጅም፣ ቀጠን ያለ፣ ጠይም ወዘተ ስለሆነ ወይንም ትልቅ ቦርጭ ስላለው ብለን ለማግባት የምናስቀምጠው መስፈርት ውጫዊ ነገርን ብቻ ነው። የዚህ ዘመን ትዳር ትልቁ ችግር ይሄ ነው። የተበተነ ቤተሰብና ፍቺ የበዛበት ምክንያት በውጫዊ ውበት ምክንያት ብዙ ሰዎች ስለሚጋቡ ነው። ነገር ግን ውጫዊ ውበት ትዳርን መሸከም አይችልም። ምክንያቱም ጊዜያዊ ስለሆነ። ጠይም ነኝ ያልከው ሰውዬ ከጊዜ በኋላ ጥቁር ስለሚሆን፣ ወፍራም ነኝ የምትሉ ከጊዜ በኋላ ልትከሱ ስለምትችሉ፣ ሀብታም ስለሆንክ የሆነችን ሴት አገባህ። ያ ሀብት ግን በሆነ አጋጣሚ ካንተ ቢለይህ ይህች ሴት ካንተ ጋር የምትሆን ይመስልሃል? ምክንያቱም ገንዘብን አይታ ስላገባችህ። ስለዚህ ውጫዊ ነገር ወይንም ውበት ትዳርን መሸከም አይችልም። ይሄው ነው የዘመኑ ትዳር ችግር። If I marry you and you marry me because of heart, and the love comes from the heart. እሷን የምታገባት እሷም አንተን የምታገባህ ስለ ልባችሁ ብላችሁ ከሆነ እናም ከልብ ከሆነ እውነተኛ ፍቅር ተነስታችሁ ከሆነ የምትጋቡት፣ ወንድሜ ልንገርህ፣ ትዳራችሁ ላይ መከራ በበዛ ቁጥር ፍቅራችሁን በዛው ልክ እየበዛ ይሄዳል። Are you with me? If you get married to a person and a person get married to you because of love from the heart. እያዳመጣችሁኝ ነው? እያልኩኝ ያለሁት እሷን የምታገባት እሷም አንተን የምታገባህ ከልብ ከሆነ እውነተኛ ፍቅር ተነስታችሁ ከሆነ ትዳራችሁ ላይ መከራ በበዛ ቁጥር ፍቅራችሁን በዛው ልክ እየበዛ ይሄዳል። ይሄም ማለት ሀብታም ከነበርክ ከጊዜ በኋላ ገንዘብ ብታጣ ይሄ እንደውም እሷ የበለጠ እንድትወድህና እንድትራራልህ ያደርጋታል። ጤነኛ ሆና አግብተሃት በኋላ ላይ ብትታመምብህ ጭራሽ ለሷ ያለ ፍቅር እየጨመረ ይመጣል። ስለዚህ በእውነተኛ ፍቅር ምክንያት የተጋቡ ሰዎችን ትዳር ሰይጣን ሊያጠቃ ሲመጣ ጭራሽ እርስ በርስ ያላቸውን ፍቅር ይቀሰቅሰዋል። Who provoke war? I can hear you, my friend. Tell your neighbor, a marriage that ምናቸው ይቀሰቀሳል አልኳችሁ? እየሰማዋችሁ አይደለም?
አጠገባችሁ ያለውን ሰው እንዲህ በሉት፣ ከልብ በሆነ እውነተኛ ፍቅር የተገነባ ትዳር ላይ ማንኛው መንፈሳዊ ጥቃት ከየትኛውም አካል ከሰይጣንም ጭምር ቢደርስበት ጭራሽ እርስ በርስ ያላቸውን ፍቅር ይቀሰቅሰዋል። Maybe they say the woman is too wicked, is too this, is too arrogant, is this, is that, whatever you say, is it? ሚስትህ እኮ እንደዚህ ናት፣ ይህንን ስታደርግ አይተናታል፣ ክፉ መንፈስ አለባት ወዘተ ብላችሁ ለባሏ ብትነግሩት ጭራሽ ለሚስቱ ያለው ፍቅር ይጨምራል። እርሱም እንደዚህ ይላል፣ እንዴ ይህችን ልጅ ሳገባት እኮ የሁሉ ችግር አልነበረባትም፣ ቢኖርባት ኖሮ አላገባትም ነበር። ስለዚህ አሁን በተከሰተው ምክንያት አልፈታትም። ይሄ ፈቅዳ የምታደርገው ነገር ሳይሆን መንፈሳዊ ጥቃት ደርሶባት ሳይሆን አይቀርም ብሎ ሚስቱን ከዚህ እስራት ነፃ እንድትወጣ መትጋትን ይጀምራል። The wound of one is wound of all. The pain of one is pain of all. ማወቅ ያለባችሁ አንድ ነገር የአንድ ሰው ቁስል የሁላችንም ቁስል ሊሆን ይገባል። የአንድ ሰው ህመም የሁላችንም ህመም ሊሆን ይገባል። የአንድ ሰው ደስታ የሁላችንም ደስታ ሊሆን ይገባል። በጣም የሚያስቀና ፍቅር ያላቸው ክርስቲያን ባለትዳሮችን ህይወት ብትመለከቱ እዚህ ደረጃ ከመድረሳቸው በፊት ምን ያህል ፈተና፣ ጥላቻና መከራን እንዳለፉ ሊነግሯችሁ ይችላሉ። Nothing can destroy marriage from the heart unless that marriage is not from the heart. ከልብ የሆነን ትዳር ምንም ነገር ሊያበላሸው አይችልም። ያ ትዳር ከልብ ባልሆነ ፍቅር የተመሰረተ ካልሆነ በስተቀር። Thank you, Jesus Christ. Now, these were just 3 clips out of many occasions where Prophet TB Joshua addressed this subject of marriage. ጌታ ኢየሱስ ሆይ እናመሰግንሃለን። እንግዲህ እስካሁን ያዳመጣችኋቸው የትዳር ትምህርቶች ነቢይ ቲቢ ጆሹዋ ስለ ትዳር ካስተማራቸው በርካታ ትምህርቶች ውስጥ ጥቂቶቹን ነው። ነቢይ ቲቢ ጆሹዋ በሚመራት በሲናጎግ ቸርች ኦፍ ኦል ኔሽንስ ቤተክርስቲያን በሚኖር የትንቢት አገልግሎት አንዳንድ ጊዜ 50% የሚሆነው ትንቢት ስለ ትዳርና ስለ እጮኝነት ነው። ምክንያቱም ሰይጣን የመጨረሻ ኃይሉን ተጠቅሞ እያጠቃ ያለው የክርስቲያኖችን ትዳር ስለሆነ ነው። ምክንያቱም የክርስቲያኖች ትዳር የአንድ ሀገር ጀርባ አጥንት ስለሆነ ነው። And I know there are so many wonderful lessons that I believe you have learned from those clips we just watched. እስካሁን ባያችሁት ቪዲዮ ውስጥ በርካታ ትምህርቶችን እንዳገኛችሁ አውቃለሁ። ነገር ግን ነቢይ ቲቢ ጆሹዋ ስለ ትዳር የተናገረውን ሌላ ተጨማሪ ሐሳብን ልንገራችሁ። ይህንን ሐሳብ የተናገረው በፌስቡክ ላይ በነበረ የጥያቄና መልስ ላይ የሰጠው ሐሳብ ነው። ጥያቄውም እንደዚህ የሚል ነበር። እግዚአብሔር እንዳገባው የወሰነው ሰው ይሄ ሰው መሆኑን በምን አውቃለሁ የሚል ነበር ጥያቄው። That Prophet TB Joshua gave. He said, love is a thing of the heart. ነቢይ ቲቢ ጆሹዋም የሰጠውን መልስ ላንብብላችሁ። እንደዚህ ይላል፣ ፍቅር የልብ ጉዳይ ነው፣ እግዚአብሔርም ፍቅር ነው። ያንን ሰው ያፈቀርነው በውጫዊ አካላዊ ማንነቱ ሳይሆን በስብዕናውና በተግባሩ ሊሆን ይገባል። ይህንን ማድረግ የምንችለው ደግሞ ራሳችን ከአጋንንት እስራት ነፃ የወጣን ከሆነ እናም ያፈቀርነውም ሰው ከአጋንንት እስራት ነፃ የወጣ ከሆነ ብቻ ነው። እናንተ ከአጋንንት እስራት ነፃ ወጣችሁ፣ ነገር ግን ወዳችሁት ልታገቡት ያሰባችሁት ሰው ግን ነፃ ያልወጣ ከሆነ ያ ሰው ነፃ እስኪወጣ ድረስ መንፈሳችሁ ከዚህ አይነት ፍቅር ጋር አይስማማም። ምክንያቱም ሕይወታችሁ እንዲበከል ስለማትፈልጉ። He continued by saying, but if both of you are not delivered, ነገር ግን ሁለታችሁም ከአጋንንት እስራት ነፃ ያልወጣችሁ ከሆነ ትክክለኛ ምርጫን ማድረግ አትችሉም። ህብረታችሁም ጨለማ ለጨለማ ነው ማለት ነው። አንዳችሁን ነፃ ማውጣት መምከርም አትችሉም። ምክንያቱም ሁለታችሁም ጨለማ ውስጥ ስለሆናችሁ። በጨለማ ውስጥ ያለ ሰው ብርሃንን እስኪያገኝ ድረስ ማየት አይችልም። የእግዚአብሔር መንፈስ ብርሃን ነው። it is when one is delivered that አንድ ሰው ከአጋንንት እስራት ነፃ ሲወጣ ብቻ ነው ያ ያፈቀረውን ሰው በአጋንንት እስራት ውስጥ መሆኑን ለይቶ ማወቅ የሚችለው። ከዛም
ነፃ ወደሚወጣበት ስፍራም ይዞት ሊሄድ የሚችለው። Thank you, Jesus Christ. So this was a question and answer from Facebook. ጌታ ኢየሱስ ሆይ እናመሰግንሃለን። እንግዲህ እስካሁን ካቀረብንላችሁ የትዳር ሐሳብ የምንረዳው አንድ ነገር ቢኖር ውጤታማ ትዳርን ለመመስረት የትዳሩ ዋነኛና ማዕከላዊ እግዚአብሔር ሊሆን ይገባል። ማቴዎስ 22 ቁጥር 37 ላይ እንደሚናገረው ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ እንደሚለው ከእግዚአብሔር ጋር ያላችሁን ኅብረት ቅድሚያ ስጡት። ከዚያም እርሱ በቀጠረው ሰዓት ትክክለኛው ሰው ይመጣል። When the right person comes, there will be heart's agreements. Not just body agreement, but heart's agreements. ትክክለኛው ሰው ሲመጣ ልባችሁ ይስማማል። ሰውነታችሁና ስሜታችሁ ብቻ ሳይሆን ልባችሁም ይስማማል። እናም እንደዚህ አይነቱ ትዳር ማንኛውንም ፈተናዎች አልፎ ያሸንፋል። Thank you, Jesus Christ. ጌታ ኢየሱስ ሆይ እናመሰግንሃለን።